ማሳሰቢያ የዚህ ቪዲዮ ሐሳብ ጥልቅና ስሜታዊ ጉዳይ ስለሚተነትን ከ21 ዓመት በታች ለሆናችሁ ለመቀጠል የተከለከለ ነው። የፍቅር ግንኙነት ወይንም ሴክስ ማብቂያው ስሜታዊ እርካታ ላይ ብቻ የተገደበ አይደለም። የትክክለኛ ፍቅርና ጥልቅ ትስስር እውነተኛው ፈተና የሚጀምረው ልክ ግንኙነቱ ካበቃ በኋላ ባሉት ደቂቃዎች ውስጥ ነው። ብዙ ወንዶች ትልቁን ስህተት የሚሰሩት እዚህ ጋር ነው። ግንኙነቱ እንዳለቀ ወዲያው ዞሮ መተኛት፣ ስልክ ማውጣት ወይም ከአልጋ ላይ መነሳት። ይሄ በሴቷ አእምሮ ውስጥ የፈለገውን አገኘ፣ አሁን አልወደደኝም የሚል እጅግ አሳዛኝና የባዶነት ስሜት እንዲሰማት ያደርጋል። ስለዚህ አንድ እውነተኛ አፍቃሪ ወንድ ከግንኙነት በኋላ ማድረግ ያለበትን የመጀመሪያው ነገር አካላዊ ቅርበቱን አለማቋረጥ ነው። ስለዚህ የሰውነቷ ሙቀት ከሰውነትህ ሙቀት ጋር እንደተዋሃደ በጠንካራ ግን ደግሞ በሚያባብል የፍቅር ክንድ አቅፈህ ደረትህ ላይ ልታስተኛት ይገባል። ይህ እቅፍ ከማንኛውም ቃል በላይ አሁንም ካንቺ ጋር ነኝ፣ እፈልግሻለሁ፣ ደህንነት ይሰማሽ የሚል ትልቅ የስነ ልቦና መልእክት ያስተላልፋል። በዚህ ሰዓት የሴት ልጅ ሆርሞኖች በተለይም ኦክሲቶሲን የተባለው የፍቅር ሆርሞን በከፍተኛ ሁኔታ ስለሚጨምር ይህንን ሞቅ ያለ እቅፍና ትኩረት ከመቼውም ጊዜ በላይ ትፈልገዋለች። ደረትህ ላይ ተኝታ የልብ ምትህን እያዳመጠች ያንተ አተነፋፈስ ከሷ አተነፋፈስ ጋር ሲዋሃድ የሚፈጥረው ስሜት የትኛውንም የጥርጣሬ መንፈስ አባሮ ፍጹም የሆነ ሰላም ይሰጣታል። እናም በዚህ የዝምታና የቅርበት ጊዜ ውስጥ ጣቶች ትልቅ ስራ አላቸው። በዝግታና በእርጋታ ፀጉሯን ማሻሸት፣ ጀርባዋንና ትከሻዋን በስሱ መዳበስ የፍቅር መገለጫዎች ናቸው። ይሄ መነካካት ወደ ሌላ ዙር ግንኙነት ለመግባት የሚደረግ መነሳሳት ሳይሆን ጥልቅ የሆነ የፍቅርና የመተሳሰብ መገለጫ መሆን አለበት። ጣቶቹ በሰውነቷ ላይ ሲያርፉ የሚያሳልፉት መልእክት በአንቺ ደስተኛ ነኝ የሚል መሆን አለበት። ከዚህ ጋር ተያይዞ መሳም እጅግ በጣም ወሳኝ ነው። ከግንኙነት በኋላ የሚደረግ መሳም ከከንፈር ለከንፈር መሳም ባለፈ ግንባሯን፣ ጉንጯን፣ አንገቷንና ትከሻዋን በስሱና በለስላሳው መሳም ልዩ የሆነ የመከበርና የመወደድ ስሜት እንዲሰማት ያደርጋል። በተለይ ግንባሯን መሳም ከለላ ሆንሻለሁ፣ አከብርሻለሁ የሚል ጥልቅ የፍቅር ቋንቋ አለው። አይን አይኗን እያዩ ፈገግ ማለትና በእይታ ብቻ ምን ያክል እንደተደሰትክ ማሳየት በውስጧ ሊፈጠር የሚችለውን ማንኛውም ጭንቀት ሙሉ በሙሉ አጥቦ ያጠፋል። የሰውነቷን ክፍሎች በእርጋታ እየዳበስክ አንቺ እኮ ልዩ ነሽ በሚል የእይታ ቋንቋ ስታናግራት የተፈጠረችው ላንተ ብቻ እንደሆነች ማሰብ ትጀምራለች። ከአካላዊ መነካካትና መሳም ቀጥሎ ትልቁን አስማት የሚሰሩት ቃላት ናቸው። በዚህ ሰዓት ጮክ ብሎ ከማውራት ይልቅ ወደ ጆሮዋ ጠጋ ብሎ በሹክሹክታ የሚነገሩ የፍቅር ቃላት የሴቷን ልብ በቀጥታ ሰርስረው ይገባሉ። የወንዱ የትንፋሽ ሙቀት በጆሮዋ ላይ እያረፈ በዝቅተኛና ማራኪ የድምፅ ቃና የሚነገሯት ነገሮች ለዘላለም በአእምሮዋ ታትመው ይቀራሉ። በጣም ነው የምወድሽ፣ ካንቺ ጋር ያሳለፍኩት ጊዜ እጅግ በጣም ልዩ ነው፣ ምን ያክል ቆንጆ እንደሆንሽ ታውቂያለሽ፣ በጣም ነው ደስ ያልሽኝ የሚሉ አጫጭር ግን ደግሞ እጅግ ጠንካራ ቃላትን በሹክሹክታ ሲነገራት ሙሉ በሙሉ አቅሟን አጥታ በክንዱ ላይ ትዘረጋለች። እያንዳንዱ ቃል ከልብ የመነጨና አብሯት በማሳለፉ የተሰማውን እውነተኛ ደስታ የሚገልጽ መሆን አለበት። እነዚህ በሹክሹክታ የሚነገሩ ቃላት ከግንኙነት በፊት ከነበረው ስሜት በላይ የነፍስ ትስስር ይፈጥራሉ። ከቃላቱ ባሻገር በዚህ ሰዓት ሴቶች ስሜታቸውን መግለጽ፣ ስለ ወደፊቱ ማውራት ወይንም ዝም ብለው በደስታ መዋጥ ሊፈልጉ ይችላሉ። እሱ ግን ሙሉ ትኩረቱን ሰጥቶ የሚያዳምጣት ከሆነ አካሌን ብቻ ሳይሆን ነፍሴንም ጭምር ይፈልጋታል ብላ እንድታምን ያደርጋታል። በመሆኑም ትናንሽ የሚመስሉ ግን እጅግ ጥልቅ ትርጉም ያላቸው የተግባር እንክብካቤዎች የዚህን ጊዜ ውበት ያጎሉታል። ምቾት እንዲሰማት ትራሱን አስተካክሎ መስጠት፣ እንዳይበርዳት ብርድ ልብስ ማልበስ ወይም ደግሞ ቀስ ብሎ ተነስቶ የሚጠጣ ውሃ አምጥቶ ማጠጣት ለቃላት ከሚከብድ ፍቅር ጋር እኩል ናቸው። ይቺ ሴት አሁን ያለችው እጅግ በጣም ስስ በሆነ የስነ ልቦና ማዕቀፍ ውስጥ በመሆኑ እነዚህ አነስተኛ የእንክብካቤ ተግባራት እኔ ካንቺ ጋር ያለሁት ለራሴ ስሜት ብቻ ሳይሆን ያንቺም ደህንነት ስለሚያስጨንቀኝ ነው የሚል የማይፋቅ ማረጋገጫ ይሰጧታል።
እነዚህን ሁሉ ነገሮች አሟልቶ እንቅልፉን ታግሶ ለተወሰኑ ደቂቃዎች ስሜቷን እየተንከባከበ እያቀፈና ፍቅሩን በሽክሽክታ እየገለጸ የሚያሳልፍ ወንድ የሴትን ልጅ ልብ ለዘለዓለም መግዛት ይችላል። አልወደደኝም ብላ እንዳታስብ እንዳይደብራትና ፍጹም የሆነ የደህንነት ስሜት እንዲሰማት የሚያደርገው ይሄ ከልብ የመነጨና ያልተቋረጠ አካላዊና ስሜታዊ ትኩረት በጣም ወሳኝ ነው። ይህ ጥበብ የተካነ ወንድ በሴቷ አእምሮ ውስጥ ሁሌም ይነግሳል። ምክንያቱም ሴቶች ከድርጊቱ በላይ ከድርጊቱ በኋላ ያለውን ስሜትና እንክብካቤ ፈጽመው አይረሱትምና። ከግንኙነት በኋላ ያለው ጊዜ የፍቅር ማረጋገጫ ብቻ ሳይሆን ሴት ልጅን የዓለም ንግስት እንደሆነች እንድታስብ የምናደርግበት ጥበብ ነው። አብዛኛው ጊዜ አካላዊ ቅርበትን ከመፍጠር ባለፈ አይን ለአይን በመተያየት ውስጥ ጥልቅ የፍቅር ሚስጥር ተደብቀዋል። ዝም ብሎ በአድናቆት መመልከት፣ የተዘበራረቀ ጸጉሯን፣ ላብ ያረፈበት ገጽታዋንና የተረጋጋ አተነፋፈስዋን እንደ አንድ ውድ ስዕል በትኩረት ማየት ልዩ ስሜት ይፈጥራል። በዚህ ሰዓት አይኖቿ ውስጥ እያዩ ምን ያክል እንደምታምሪ ታውቂያለሽ ብሎ መጠየቅ በውስጧ ያለውን የተፈጥሮ ውበት እንድትቀበልና በራሷ እንድትኮራ ያደርጋታል። ሴቶች ከግንኙነት በኋላ የሰውነት ቅርጻቸውን ወይንም ገጽታቸውን አስመልክቶ ሊሰማቸው የሚችለውን ጥርጣሬና ስጋት ይህ ጥልቅና አድናቆት የተሞላበት የእይታ ቋንቋ ሙሉ በሙሉ ያጠፏል። እሷን ማየት ብቻውን በቂ እንደሆነና ከሷ የተሻለ ማንም እንደሌለ በተግባር የሚያሳይ እውነተኛ ማረጋገጫ ነው። ከዚህ ጥልቅ የእይታ ልውውጥ ቀጥሎ በክፍሉ ውስጥ ያለውን ድባብ ወደ ላቀ የሮማንቲክ ስሜት መቀየር የሴቷን ቀልብ ለመግዛት ትልቅ አስተዋጽኦ አለው። ከአልጋ ላይ ቀስ ብሎ በመነሳት የመኝታ ቤቱን መብራት ማደብዘዝ፣ ለስላሳና ስሜትን የሚያረጋጋ ሙዚቃ መክፈት ወይም ጥሩ መዓዛ ያላቸውን ሻማዎች ማብራት አካባቢውን ወደ ፍቅር ገነትነት ይቀይረዋል። ከዚህም አልፎ የሰውነት ማለስለሻ ዘይት ሎሽን በማምጣት የደከመ ሰውነቷን በተለይም ትከሻዋን፣ ጀርባዋንና እግሮቿን በእርጋታ ማሸት፣ ማሳጅ ማድረግ በቃላት ከሚገለጸው በላይ ትልቅ ትርጉም አለው። ይህ ድርጊት የወንዱን አሳቢነት ብቻ ሳይሆን እርካታዋንና እረፍቷን ለሱ ቅድሚያ የሚሰጠው ጉዳይ እንደሆነ ያሳያል። እያንዳንዱ የጣት ንክኪ በሰውነቷ ላይ ሲያርፍ ድካሟን ከማስወገድ ባለፈ አእምሮዋ ውስጥ ያለውን ጭንቀት አጥቦ በማውጣት ፍጹም የሆነ የምቾትና የንጉሳዊ እንክብካቤ ስሜት እንዲሰማት ያደርጋል። በገዛ ፍቃዱ አገልጋይ ሆኖ ሰውነቷን ሲንከባከብ ከማንም በላይ ተፈላጊ እንደሆነች እንዲሰማት ያደርጋል። ይህን ስሜት ይበልጥ ማራኪ የሚያደርገው ደግሞ አብሮ ጊዜን በደስታና በፈገግታ ማሳለፍ ነው። ከግንኙነት በኋላ ብዙ ጊዜ የኃይል መሟጠጥ ስለሚያጋጥም ጣፋጭ ነገሮችን ለምሳሌ ቸኮሌት፣ ፍራፍሬዎችን እንደ እንጆሪ ወይም ወይን አዘጋጅቶ በገዛ እጁ ማጉረስ ልዩ የፍቅር መገለጫ ነው። እያወሩና እየተሳሳቁ በአፍ ማጉረስ በመካከላቸው ያለውን ግድግዳ ፍርሶ ወደ ጥልቅ ወዳጅነት ያሸጋግረዋል። በዚህ ሰዓት መሳቅ፣ መጫወትና ቀለል ያሉ ቀልዶችን መለዋወጥ የግንኙነቱን ክብደት አቅልሎት ነፃ የሆነ መንፈስ ይፈጥራል። ሴቷም ከኔ ጋር መሆን ያስደስተዋል፣ አካላዊ ፍላጎቱን ብቻ ሳይሆን አብሮነቴንም በልቡ ይወዳል ብላ እንድታስብ ያደርጋታል። ይህ የልጅነት መንፈስ የተላበሰ የጨዋታና የሳቅ ጊዜ ግንኙነታቸው በደስታና በነፃነት ላይ የተገነባ መሆኑን የሚያረጋግጥላት ትልቅ ማሳያ ነው። አልጋው ላይ ሆነው የሚለዋወጡት ንጹህ ፈገግታ የፍቅራቸው ዕድሜ ያረዝመዋል። ሌላውና አብዛኛው ጊዜ የሚረሳው ወሳኝ ነጥብ ደግሞ ምስጋናና አድናቆትን በግልጽ መግለጽ ነው። ከግንኙነት በኋላ ስለመተማመን ማውራት የሴቷን ልብ በእጅጉ ይነካዋል። ስለዚህ ስለተረዳሽኝ፣ ስላመንሽኝና ይህንን ቆንጆ ጊዜ አብረን ስላሳለፍን አመሰግንሻለሁ ብሎ ማለት ይህንን ለሰውነቷ ብቻ ሳይሆን ለሷነቷም ጥልቅ ክብር እንዳለው ያሳያል። በዚህ የስሜት ሰዓት ውስጥ ሆኖ ስለ ወደፊቱ ጊዜያቸው ቀላል እቅዶችንም ማውራት፣ ለምሳሌ ነገ ማታ እራት አብረን ብንበላ ደስ ይለኛል ወይም በቀጣይ ሳምንት እዛ ቦታ አብረን ብንሄድ ደስ ይለኝ ነበረ ብሎ ማለት ይህንን በውስጧ ትልቅ መረጋጋትን ይፈጥራል። ይህ የሚያሳየው እሷ ለዛሬ ብቻ የተፈለገች ጊዜያዊ ማረፊያ ሳትሆን የነገው ሕይወቱና የእቅዱ አካል መሆኗን ያሳያል። ሴቶች ከግንኙነት በኋላ የወንዶችን መራቅና መለወጥ ስለሚፈሩ እንዲህ አይነት የወደፊት ተስፋን የሚያሳዩ ንግግሮች የተፈለገችና ቦታ ያላት መሆኗን በተጨባጭ ያረጋግጥላታል። ጭንቀቷንም ሁሉ ወደ በረከትና ተስፋ ይቀይሩላታል። በመጨረሻም እንደ ጸጉሯን በእጁ ማበጠር ወይም የተዘረከረከውን ልብሷን ማስተካከል ያሉ እጅግ ጥቃቅን የሚመስሉ ተግባራትን ትልቅ ስፍራ አላቸው። በጣቶቹ ጸጉሯን እያበጠረ አይኗን እያየ
አብሯት የሚያሳልፈውን እያንዳንዱ ሴኮንድ ለሷ ልዩ ነው። አልጋው ላይ ጋደም ብለው እጆቿን በእጆቹ መሃል አጣምሮ መያዝ ወይም በደረቷና በእጇ ላይ በእጁ የተለያዩ ቅርጾችን እየሳለ በዝምታ መቆየት ቃላት የማይገልጹት የነፍስ ትስስር ይፈጥራል። ይህ አይነቱ የተለየና ጥልቅ የሆነ ትሪትመንት ሴቷን ከማንኛውም የስነ ልቦና ጫና ነፃ አውጥቶ በራሷና በግንኙነቱ ላይ ሙሉ እምነት እንዲኖራት ያደርጋል። ይህ ሁሉም ክብካቤ፣ አድናቆት፣ ማሳጅ፣ መመገብና ከልብ የሆነ ውይይት ያደረገላትን ወንድ በልቧ ውስጥ የማይነቀል ስር ይሰዳል። ምክንያቱም እውነተኛ ፍቅር የሚለካው ባገኘነው እርካታ ሳይሆን እርካታው ካለቀ በኋላ ለምንወደው ሰው በምንሰጠው ክብር፣ እውቅናና ጥልቅ እንክብካቤ ነውና። እንግዲህ ለዛሬ ያዘጋጀሁትን ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።